እሺ እንዴት ናችሁ? እንደምን አደራችሁ? እንደምን ዋላችሁ? እንዴት አደራችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ ወይዘሪት ዓለምነሽ ሹመት የቃልዬ እናት ከጆርዳን እንዴት ናችሁ? ዛሬ እንግዲህ እናታችን አማላጃችን የጌታችን እናት ወላዲተ አምላክ ኪዳነ ምሕረት ናት። እንኳን ለእናታችን ለወላዲተ አምላክ ለኪዳነ ምሕረት የወራዊ በዓል በሰላም እና በጤና በፍቅር አደረሳችሁ አደረሰን። እንግዲህ እናታችን ቅድስት ድንግል ማርያም ኪዳነ ቃሏ ኪዳነ ምሕረት ለዛሬ ዓመት ደግሞ ለሀገራችን ለቤተሰቦቻችን ለወገኖቻችን በሰላም አድርሳ ከቤተሰቦቻችን ጋር እንድትቀላቅለን ፍቃዷ ይሁንልን። ብርዱ ቆይ ብርዱ ምን እላችሁ ነው እንግዲህ የዛሬ ወር የኛ አገር ኪዳነ ምሕረት ናት። የኛ አገር የማዘሬ አገር የኔ የወላጅ እናቴ አገር የወይዘሮ ለውጤ ወላጅ እናቴ የካቲት ኪዳነ ምሕረት ንግስ ናት። የዓመት ናት። እንደገና ደግሞ የባሌ የእናቱና የአባቱ ደግሞ የጋግራ ኪዳነ ምሕረት ጎጃም ንግስ ናት። እንግዲህ የሚገርመው ነገር ማለት ነው አማቴዎችና ቤተሰቦች በዓመት በዓል ጊዜ አይጠራሩም። እንደዚህ በክብረ በዓል በንግስ ጊዜ የእኛም ኪዳነ ምሕረት ትነግሳለች፣ የእነሱም ኪዳነ ምሕረት ትነግሳለች እና አገጣጣሚው እንደዛ ነው። ያው በሌላ ዓመት በዓል ጊዜ ከሆነ እንጂ በእንደዚህ በኪዳነ ምሕረት ምናምን ያው አይጠራሩም ማለት ነው። እና ምን እላችሁ ነበረ እንግዲህ እኔ ስሄድ አማቴንና አማቴንና እናቴን ቤተሰቦችን የማገናኛቸው የኪዳነ ምሕረት ሳይሆን ባሌ ኢየሱስ ይባላል። እኔ የምኖርበት እኔ ቤት የሰራሁበት ጎጃም ባሌ ኢየሱስ ማዚያ ላይ ነው የሚነግሰው። በማዚያ ማዘሬ ወደ እኔ ስትመጣ እነሱ ደግሞ ያው ከኔ ጋር ስለሚመጡ በዛን ሰዓት ያው ዓመት በዓልን አብረው ያከብራሉ፣ ንግስን ማለት ነው እንጂ አሁን ንግስን አብረው አያከብሩም። እና ኪዳነ ምሕረት የዛሬ 6 ዓመት የካቲት ኪዳነ ምሕረት ወይም ደግሞ የጥምቀት ዕለት ጎጃም ነበር ያከበርኩት። ጥምቀትንም ኪዳነ ምሕረትንም ሚካኤልንም የዓመት ሚካኤል የባሌ ያክስቱ ልጅ ጨሞ ሚካኤል ይነግሳልና ከዛ ነበረ ከባለቤቴ ጋራ ከባለቤቴ እናት ጋር ከባለቤቴ እህት ጋር ትንሽ እህቱ ኢየሩስ ባቤ እስከ ባለቤቷ የኔ ውድ በጣም ነው የምወዳት እሷ ጋር ሁነን ተሰብስበን ጨሞ ሚካኤልን አክብረን መተን ነበረ። ዛሬ ደግሞ እንደምታዩ እንግዲህ በመዳም ኩሽና ፎክ እያልኩኝ እገኛለሁ እና እናቴ ኪዳነ ምሕረት የዛሬ ዓመት እንግዲህ ከቤተሰቦቼ ጋራ ጎጃም ያው ከእናቴ ጋር ሩቅ ስለሆነ ጎንደር ሩቅ ነው። ለኪዳነ ምሕረት እንኳን አልሄድም፣ እውነት ለመናገር ለፋሲካም አልሄድም። እኔ ጋር እናቴ ጋር ሰኔ 21 የእመቤታችን ጭላ ማርያም ትነግሳለች። የእናቴ እናት ያደኩባት ታቦት ሰኔ 21 ነው የምትነግሰው ጭላ ማርያም። በዛን ሰዓት ግን አጎቶቼ እናቴም ታዘጋጃለች። ብዙም ባይሆን ያው እሷ የምታከብር ኪዳነ ምሕረትን የካቲት ኪዳነ ምሕረትን ኪዳነ ቃሏን ነው የምታከብራት። እኔ ደግሞ የሰኔ 21 ነው የሚሄደው። ሰኔ 21 የምገባ ማገሬን ሰኔ 21 ነው ወደ ከሀገሬ የምወጣ በጣም ሰኔ ወር ነው የምገባ። ይሄው በሰኔ ወር ነው እንግዲህ 4 ወር ኦልሞስት 4 ወር ነው የቀረኝ ማለት ይቻላል። የካቲት መጋቢት ሚያዝያ ግንቦት ነው የቀረኝ። ሰኔ 3 ቀን ወደ ሀገሬ እገባለሁ ከድንግል ማርያም ፍቃድ ጋር። እስካሁን እንግዲህ 4 ወር ቀረኝ 3 ወር ቀረኝ እያልኩኝ ቀን እንደ እርጉዝ እየቆጠርኩ ነበረ። ያው ቀኑም እየደረሰ ነው እንግዲህ እና ኪዳነ ምሕረት እናቴን የዛሬ ዓመት የካቲት ኪዳነ ምሕረት የጋግራ ኪዳነ ምሕረት ያው ከባሌ እናት ቤት ጉድ እያልኩ
አከብራለሁ። ምራት እኔ ብቻ ስለሆንኩ ማለት ነው። ምራት የለም አምቻ እንጂ ምራት የለም። ገና ነው ምራት። ወንድሙ ትንሽ ነው ያው አላገባም። ምክንያቱም ለአቅመ አዳም ደርሷል፣ ግን ያው ገና ነው አላገባም። እና ምራት እኔ ብቻ ነኝ እስከዛ ድረስ። ያው የቤቱ አንደኛ ምራት አለምነሽ ሹመት ነኝ። በዚህ አጋጣሚ አማቶቼ የባሌ እናትና አባት በጣም ነው የምወዳቸው። በጣም ከምንም በላይ እውነት ለመናገር በአማት ታድያለሁ። እውነት ለመናገር በጣም ነው ታደልኩት። ምክንያቱም የባሌ እናት አባት በጣም ነው የሚወዱኝ። እኔና ባለቤቴ የተጋባነው ሱዳን ነው፣ ያረገዝኩትም ሱዳን ነው፣ የወለድኩት ጎንደር ቢሆንም ግን ስመጣ አማቴ አላጎደለችብኝም። የምራት ስም አውጥታ ነው የጠራችኝ። እንደሌላው ያልዳርኳት እኔ ምን አላልኳት፣ ራሳቸው ተጋብተው ነው የመጡ ምናምን አላለችም። በስርዓት ነው እየተቀበለችኝ፣ በስነ ስርዓት ነው አማቴ እንትን ያለችኝ ማለት ነው። አለማየሁ ብላ የጠራችኝ የባሌ እናት ወይዘሮ አበዛሽ ድመኔ፣ የኔ ደርባባ፣ የኔ ሞጎስ፣ የኔ መልካም፣ የኔ አስተዋይ፣ የኔ ውድ እናት በጣም ነው የምወድሽ ታቴ አለም። በዚህ አጋጣሚ ከታቴ የማረሳው ጧት እንግዲህ ገጠር ጧት ግድፍ ጾም ከሆነ ጎጃምና ጎንደር በጾም ቀልድ አያውቁም። ጾም ከሆነ ለምን ራባ ገልብጦ አይደፋሽም፣ ጾምሽና ጾሞ ነው የሚያበሉሽ። እና ጾም ካልሆነ ግን ጧት ትነሳና የኔ ውድ እናት ልጆቿን እንደ እንግዳ አድርጋ ነው የምትቀበለ የምታስተናግደን ማለት ነው። እኛ ተቀምጠን እሷ ጠላ ታዘጋጃለች፣ እኛ ተቀምጠን እሷ እንጀራ ታዘጋጃለች፣ እኛ ተቀምጠን እሷ ሁሉን ነገር አዘጋጅታ ከእንቅልፋችን ቀስቅሳ ነው የምታበላን። እና እንትን አላት ቅባኑ ጋላት ታቴ ቅባኑ ጋላትና በጨው ያንን ቅባኑ በጨው ትለውሰዋለች። በጨው ትለውሰውና ጧት ሽንኩርት ቀይ ሽንኩርት ከተፍ 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 ታረጉን መቤቴን በዛ ልውስ አርጋ እንጀራውን ግምስ አርጋ ከዛ ላይ አድርጋ እንደዚህ ስሰጠን ማለት ነው። ያን በልተን ጠላ በበራድ ይቀርባል፣ አረቂ ይቀርባል፣ እንጠጣለን፣ እንበላለን። ቆሎ በቆላምሽ ላይ ያንዳንዳችን ለብቻችን ነው የሚሰጠን ቆሎ። ያን ቆሎ በልተህ በቃ ፍርጥጥሎ ከሆድ ነው የሚውለው። ከዛ ትንሽ ቆይተን ደግሞ 6 ሰዓት ሲሆን ደግሞ ምሳ ይቀርባል። ምሳ እንበላለን። ያው እንደ ልማዱ ቡና ይፈላል። ገጠር ተወልዳችሁ ያደጋችሁ ቡና ለነሱ እንትን ነው። ከከተማ ኖራችሁ ተሩ እንደውም ሌላ ነገር ልብስ ምናምን ከምትወስዱላቸው ለገጠር ሰዎች ቡና ስትወስዱላቸው ደስ የሚላቸው ማለት ነው። ምክንያቱም እኔ ከአዲስ አበባ ሲወሲ ሊፈተን ወደ አረብ ሀገር ልሄድ ፓስፖርት ምናምን እያስተካከሉ ስመለስ ወደ ጎጃም ለታቴ አለም የሆነ የገጠር እናቶች የሚለብሱት ፎጣ ቤተክርስቲያን ላይ ሲወጡ እንደዚህ ጣል አድርጎት የሚወዱ ሻርፕ ዘርፍ ያለው ሻርፕ ገዝቼላት ሄድኩኝና ምን አለችኝ የኔ ውድ አይ አለማየሁ ይሄስ ካርቶቢ ቡና ባመጣሽልኛል ቡና ወስጄላታለሁ፣ ግን በሻርፕ ፈንታ ቡና ቢመጣልኝ ነበር ነው ያለችኝና ቡና ነው የሚወዱት። ገጠር 1 ኪሎ ቡና ወስደህ ከሆነ 2 ድርብ እህል ነው ተቀብላችሁ የምትመለሱት ማለት ነው። እና ታቴ እና እዛ 6 ሰዓት ሲሆን ቡና ይፈላል፣ ምሳ ይቀርብልናል። ምሳ ሲቀርብ ላይ በእንትን ነው በሳህን ነው የሚሰጣችን ላይ አንዳንዳችን በቃ እንደ ሌላ ሰው እንጀራ ጥፍ አድርጎ ንጥል አድርጎ አዛ ቤት አይታወቅም። በቃ እንጀራ 2-3 እንጀራ ቁርስርስ አድርጋ ትንሽ አድርጋ ነው የምታቀርብላችሁ። በቃ የእናት አንጀት አለ አይደለ እንደዛ ነው የምታደርገውና በልተን ጠግበን ያደርን አይመስላትም። የልጅ የምራት ምናምን እንደዚህ ማዳላ ተከታታይ ጋር አይታሰብም። እና አሁን ኪዳነ ምሕረት ስለደረሰች የካቲት ኪዳነ ምሕረት በቃ ትዝ አለችኝ ታቴና ጎጃም ጠላው፣ ጎጃም እንጀራው፣ ጎጃም ወተቱ ሸቱ። እውነት ለመናገር እኔ ጎንደር ነው ተወልጄ ያደኩት፣ ግን የጎጃም ምግብ የጎጃም ጠላ የጎጃም እንጀራ አላውቅም። እሱ ልዩ ነው። እና 6 ሰዓት ላይ ምሳ በልተን እንደዛ ቡና ጠጥተን ምናምን ልክ ደግሞ ከምሽቱ 1 ሰዓት 2 ሰዓት ሲሆን ደግሞ መክሰስ እኮ አለን። 6 ሰዓት ላይ እንደዛ ብንበላም መክሰስ 10 ሰዓት ላይ ሲሆን መክሰስ እንበላለን። መክሰስ ወይ ቆሎ ካለ ቆሎ ኋላ ደግሞ እንጀራ በትኩስ ሽሮ እንበላለን። እና እንጀራ ከበላና ደግሞ ማታ ምሽት ሲል ያው ራት ይቀርብ የለ ራት ከቀረበ ቡና ይፈላል፣ አረቂ ይቀዳል፣ ጠላ እንደ እንግዳ ነው የምታስተናግደንና የባለቤቴ እናት እውነት ለመናገር በጣም ነው የምወዳት፣ በጣም ነው ማከብራት።
በጣም እኔ የባሌን ቤተሰቦች በጣም ነው ማከብራቸው። ማለት የማከብርበት ምክንያት አለኝ። ለምንድን ነው የምታከብሪያቸው? ለምንድን ነው የባልሽ ቤተሰቦች የምትወጃቸው ካላችሁኝ፣ የባሌን እናት የምወዳት የባሌን አባት ባባን የምወዳቸው በምክንያት ነው። ዝም ብዬ አይደለም። ሰውን ስትወዱት በምክንያት ነው እንጂ የምትወዱት ዝም ብላችሁ ልትወዱት አትችሉም። እኔ አባት የለኝም። አባቴ ሟች ነው። እናቴ ግን አለች፣ እግዚአብሔር ይመስገን። ያሳደገችኝ የእናቴ እናት ናት እና አባት የለኝም። እና እኔ ባለቤቴን ሳሚዬን አግብቼ ከሱዳን ስመለስ ቃልዬን አርግዤ ነው የመጣሁ። ጎንደር ነው የወለድኳት። ግን ከሱዳን ተመልሼ ቃልዬን ወልጄ ክርስትና አስነስቼ ምናምን ጎጃም ስሄድ እኔ አልጠበቅኩም። ምክንያቱም እልል ብሎ ያልዳረውን ምራቱ ሲመጣ እንደዚህ በክብር ምናምን የሚቀበሉኝ አልመሰለኝም። ግን እነሱ በጋ ቆመው ነው የጠበቁኝ። ባባዬ የባሌ አባት በጋ ቆሞ አላቅም፣ በስነ ስርዓት የሚያምር በግ እስኪል ድረስ የበጉ መልክ ከአይኔ አይጠፋም፣ ሊጠፋም አይችልም። ባባ ያደረገልኝ መልካም ስራ እስኪል ድረስ ከውስጥ ያለ እና እታተይ እናቴ በክብር ነው የተቀበሉኝ። በክብር ለልጄ ማለት ባለቤቴን ብቻ ሳይሆን ልጄን ብቻ ሳይሆን ለኔም ትልቅ ክብር ሰጥተውኝ በግ አርዶ የተቀበሉኝ በክብር። በግ ታርዶልኝ አላቆምም። ትኩስ ማር ነው የተቆረጠልኝ። እንግዲህ በማዚያ ማር አይቆረጥም። ሰኔና ህዳር ላይ ነው ማር የሚቆረጥ። ግን ባባዬ ግን ያለ ወራቱ ማዚያ ላይ ማር ትኩስ ማር ልጄ ትብላ ብሎ ትኩስ ማር እንደ እናት እንደ ሴት ትኩስ ማር ቆርጦ እንደ ትልቅ የሳህን ክዳን ያለው ሳህን አድርጎ ለሁሉም ቢበሉ፣ ለኔ ግን በክዳን ባለው ሳህን ሞልቶ ያን ማር ልጄ በትራስሽ አስቀምጠሽ ጧጧት ማለት ነው። ከ2 ኪሎ ይበልጣል። እንግዲህ ከቤቱ እኔ ምራት አንድ ስለሆንኩ ይመስለኛል፣ አላውቅም። ግን ጧጧት ይህን ማር ትበያለሽ ስትነሽ ልጄ፣ ትኩሱን አትብይ፣ አሁን በደንብ ትኩሱን እንዳትበይ ብይና አስቀምጪ ብሎ አባቴ የሚሰጥ አባት ነውና የባሌ አባት የለኝም ብዬ መናገር የማልችልበት የባሌ አባት ለኔ መልካም ነገር ስላደረገልኝ በመልካም አቀባበል ስለተቀበለኝ ነው እንጂ እኔ ጎጃም ብዙ ጓደኞች አሉ። ለምን ጎጃም ቤት ሰራሽ? ለምንድን ነው ጎጃም የምትኖሪ? ለምን ሀገርሽ ላይ ጎንደር አልሰራሽም? በነገራችን ላይ እኔ ጎንደሬ ነኝ። ጎንደሬ ብሆንም ግን የእናቴ ደግሞ አባቷ ጎጃሜ ነው፣ ሉማሜ ነው ሀገሩ እና ቅይጥ ነኝ እኔ። ጎጃሜም ነኝ ጎንደሬም ነኝ፣ ሁለት ነው። ያው ልላችሁ የፈለኩት ጎጃም ቤት ሰርቼ እንድኖር ያደረገኝ የአማቶች ፍቅር ነው። የባሌ እናትና የባሌ አባት ፍቅር ነው። እህቶቹ ለሰው ልጅ ያላቸው አመለካከት፣ ለሰው ልጅ ያላቸው አከባበር፣ በቃ ስነ ስርዓታቸው ፍቅር ይሰጧችኋል። እህት ወንድሙ አንድ ነው። በእርግጥ ግን በቃ ለሰው ልጅ ያላቸው አመለካከት፣ ለሰው ልጅ ያላቸው ክብር እውነት አሁን ብዙ ልጆች አሉ ቤት ሰርተን የባሌ ቤተሰብ ከዳኝ፣ ባሌ ሚስት አገባ ምናምን እያሉ ብዙ የሚያለቅሱ ሶሻል ሚዲያ ላይ ብዙ እህቶቻችን አሉ። እኔ ግን እግዚአብሔር ይመስገን እስካሁን ድረስ ባሌ እስኪል ትናንትና ሁላ ግንቦት ግም እንዳለ እንድትመጪ ነው የሚለኝ። ቀን እንደርጉዝ ነው የሚቆጥር። እንኳን ቤት ሰርቶ ሊከዳኝ ማለት ነው። ከኔ ምንም አይነት ሳንቲም አይፈልግም የኔ ባል። የባሌ ቤተሰቦችም ራሱ ለኔ ነው የሚያስቡ። በሰው ሀገር ተንገላታች፣ በሰው ሀገር ደከመች፣ ተሰቃየች፣ ልጃችን ደከማት፣ በቃ ትምጣ ነው የሚሉኝ። እውነት ማንም የባል ቤተሰብ መልካም አለ፣ ግን መልካም እንዳልሆነ በጣም ክፉ እንዳለ አውቃለሁ። ግን የኔ አማትና አማች መልካም ናቸው፣ በጣም መልካም። ከምንም በላይ በምንም ቃል ገልጻቸው የማልችል የባሌን ቤተሰቦች ቃላት የለኝም። ለነሱ ምንም ቃላት የለኝም። የእነሱን የምገልጽበት ቃላት የለኝም። መልካምነታቸው፣ ስነ ስርዓታቸው፣ አቀባበላቸው እንደ ልጅ አድርገው ነው የተቀበሉኝ። ከምንም በላይ እኔ የባሌ ቤተሰብ አላምንም ማለት አንዳንድ ሰው የባል ቤተሰብ እኮ እንደዚህ ነው፣ የባል ቤተሰብ እኮ እንደዚህ ነው ምናምን ይላል። እኔ ግን የባሌ ቤተሰቦች ለኔ አቀባበላቸው፣
አልጋ ለቆ የሚያስተኛ የባል እናት አባት የለም። እንደሄድኩኝ እኔ ማታ ነው የገባሁት። ከነገራችን ላይ አብይ ገና ኢትዮጵያን ሲይዝ ጎንደር ለመጀመሪያ ጊዜ የሄደ ቀን ነው። እኔ ወደ ጎጃም መንገድ እንዳውም ተዘጋግቶብኝ ከዳባት ወደ ጎንደር ለመሄድ በመከራ ነው የደረስኩኝ። ከዛ በበነጌው ነው ሲስተሬ ትንሽ እህት ያለች እስከ ባህር ዳር እንዳውም ጥላዬ ጠፍቶ አስታውሳለሁ። እስከ ባህር ዳር ሸኘች። ከባህር ዳር ከሞጣ ነው ጉምዶዬን የሄድኩት። ጉምዶዬን እስከ ጉምዶዬን ድረስ መጣ እመቤት ትንሽቱ ተቀበለችኝ። ከጉምዶዬን በቃ መኪናተን ከመሸ ገባን። ከመሸ ስንገባ የባለቤቴ ትልቅ እህት አለች ቶራ ሜዳ ማለት ነው። ከዛ የባለቤቴ እህት ተቀበለችን። ተስገባ ባሏ በእርግጥ መጥቶ አይቶኛል። ጎንደር የወለድኩ ጊዜ ባሌ እህቱ መጥተው በስነ ስርዓት አክብሮ ጠይቀውኛል። እውነት ክብር ይስጥልኝ። በጣም ነው የምወዳቸው እና እኔ እንጃ ሰው ለባለቤቱ ቤተሰብ እንደዚህ መልካምነታቸውን ሊያወራ ቪዲዮ ሊሰራ አይችልም። ማለት የፈለገ መልካም ቢደረግለት ሰው አደረገልኝ ስለማይ እኔ ግን ያደረጉልኝ መልካም አቀባበል በስማ ገስሄድ እርጉዝ ነበረች እህቱ ትልቅ እህቱ ነፍሰ ጡር ነበረች እና ቡና አዘጋጅታ በቃ አላለ የሰው ልጅ የሚቀበለውን እኔ ሰው አያብላችሁ አያጠጣችሁ ከቤት ውስጥ ሄዱ መልካም ፈገግታውን ሲሰጣችሁ ራሱ ትራካላችሁ። ምግብ እኮ ተበልቶ የሚታራ ነገር ነው፣ ተበልቶ የሚሸና ነገር ነው። ግን መልካም ስራ ላደረገ በመልካም አይን በመልካም አመለካከት ለተቀበላችሁ ሰው ግን በጣም ደስ ነው የሚላችሁ። እኔ በቃ የባሌ እህት በፍቅር ከሷ ባሏ በስማ አንድ የጎንደር ልጅ ነበረ ወይኔ ስሙ ጠፋኝና ሚጣገሯ በሰላም ገባች ምናምን በቃ በደስታ መንፈስ ነው ፍልቅልቅልቅልቅ እያለ የተቀበለና ማለት ነውና እኔ ከዛ አድረን ከባለቤት እህት ቤት አድረን ጧት የባለቤቴ እህት ልጅ ከባለቤቴ እናት አባት ጋር ነው የሚያድጉ ሶስቱም ማለት ነው። እና መታ ሻንጣዬን እዛ ሄደች አዝላ ተሸክማ ነው ሄደችው። እኔ በስነ ስርዓት ከነሱ ጋራ ወደ ገጠሩ ደስ ጧት ተነሱ ሙሉ ማዚያ ላይ ያገመግም ነበር እና ገጠር ሄድኩኝ። ስሄድ እንዳጋጣሚ ታታያለም ራሷን አማት ካልጋ ተኝታ ነበር። ባባ ግን ቁጭ ብሎ ከመደብ ተደገፍ ለጣላ እየጠጣ ነበር ያገኘሁት። ባባዬ ስሜ ቁጭ እንዳልኩ ታቴ ከአልጋ መጣች፣ ተነሳች፣ አቀፈችኝ። በቃ ልክ እንደምታውቀኝ ምራቷ አድርጋ አቅፍ አድርጋ ሳመችኝ። እንዳጋጣሚ ሳሚዬ በዛን ሰዓት አሞት ነበረ። ሳመችኝ፣ በቃ አስተናገደችኝ በፍቅር። ቡና ተፈላልኝ፣ ቡና እንጀራ ተቀረበልኝ። ከእህቱ ቤት እኮ ምሳ ግጥም አድርገን በልተን ነው የወጣ ነው። ቁርሳችን ያው ምሳ በሉት ለቡና ቁርስ የተቀረበልን እንጀራ ያው ምሳ ነው። ቡናችን ጠጥተን ጠላችን ጠጥተን አረቂያችን ምናምናችን ስናገሰብስ አርፍደን ነው ወርደን የሄድ ነው ማለት ነው። እኔ ደግሞ ከዛ በስማ ቡና ተቀረበልን፣ ምግብ ተቀረበልኝ። በጉ ማታ እህቶች ሁሉሽ ተሰብስበው መጡ። የገጠሯ አየሩስ በጣም የምወዳት በጣም እየሩስ አሁን እኔ ኢትዮጵያ ገብቼ ቅድሚያ ማግኘት ፈልገው እህቱን ነው እየሩስ ነው። ጠላዋ ሰው በልቶ የጠገባ ይመስላል። ሁለቱም መልካም ናቸው። ሁለቱም ለኔ በቃ ያላደረጉልኝ ነገር የለም። ግን እሷ ትለይብኛለች። ለምን እንደሆነ አላውቅም። በጣም ነው የምወዳት እና ማታ ስትመጣ አላውቃትም። ቁጭ ብያለሁ። ከሰው ሀገር ስትሄዱ ግን አዲስ ስትሆኑ መቼም በቃ ሁሉም ነገር አዲሳችሁ ነውና ሰውን ማን እንደሆነ ማን ላላያት አታውቁትም። እሷ ውሃ በጀሪካን ይዛ ግብት አለችና ውሃውን ውርድ አድርጋ መታ በቃ ቅፍ አድርጋ ሰም ደህና ነሽ ማርዋ ምናምን ያለችኝና በቃ ደስ አለኝ። እኔ ማዙሬ ቅፍ አድርጌ እንደማውቃት አድርጌ ሳምኳት፣ ተሳሳምን። ያው በጉ ታረደ። የኢየሩስ በመቤት በዛን ሰዓት አላገባችም የነበር ኢየሩስ ናት። የኢየሩስ ባል መጣ፣ አምቻ ነው ሰላም አለኝ። ከዛ ደግፍ ማታ ነው የመጣ የሳሚ ወንድም፣ እሱ ደግሞ መጥቶ ሰላም አለኝ። በቃ እህቶቹ ቤተሰቦቹ አቀባበላቸው ልዩ ነበር። መቤት ልዩ ነበር። የዛን ቀን በስነ ስርዓት ተቀበሉኝ። ከዛ በቃ በሶስተኛው ቀን ነው በአራተኛው ቀን የኢየሩስ ምንድን ነው የሆነ በማህበር ይሆን ምናምን ብቻ አላውቅም። ተጠራን። እኔና ታቴ ዳቦ ደፍታው ምናምን አብረን ሄድን። ከዛ ደግሞ ወይኔ ኢየሩሴ የኔ ፍቅር በፍቅር ታያስተናገደችኝ ከቤቷ። በቃ እንዳልሄድ ደሪ ታያት ትጫወት ምናምን ከታቴ ጋር አንድ ቀን አድረናል። በሁለተኛው ቀን ግን ታያት ሀገሬ ትጫወት ምናምን አለቻት። ያው እኔ
ሳሚዬን ትንሽ አመም አድርጎት ስለነበረ መመለስ ወደ ቤት ፈልጌ አይ ሌላ ቀን እመጣለሁ አልኳት። ግን በቃ ስትመጣ ጠላ ሳትሸከም ወደ ቤት ስትመጣ ማለት ነው ስትመጣ እንጀራ ሳትሸከም አትመጣም ወደ እናት አባቷ ቤት ስትመጣ እኔ ለኔ ብላ። ግን ደግሞ ከምንም በላይ ማረሳው እኔና ባለቤቴ ከሱዳን ሀገር ስንመለስ ምንም ነገር ይዘናል ተመለስን ባዶ እጃችን የተመለስነው እና ያው መልካም ቤተሰብ ስላለ በቤተሰቦቻችን ላይ ለዚህ ደረስን እንጂ ስንገባ ከሱዳን እምቢቲ ነን ባዶ ነን። በቃ 10 ሳንቲም አላዝንም እውነት ለመናገር ማለት ነው። እና ኢየሩስ ገጠር ናት ግን የተማረች ስለሆነች ይመስለኛል ሳስበው አሁን እመቤት ስለሷ አውርቼ ባልቅ ባድርቡል አይዘለቅም ያደረገችልኝ ነገር ማለት ነው። እንደ እንትን ባሌ ማድረግ የሚችለውን እሱ እንደሌለው አንደኛ ሞታል፣ ሁለተኛ ደግሞ ሁለታችንም በባዷችን እንደመጣን ታውቃለች። እና ሳሚዬ ማድረግ የሚችለውን ሁሉም እመቤት አድርጋልኛለች። ቅባት ብፈልግ ቅባት፣ ሳሙና ብፈልግ ሳሙና፣ ጫማ ብፈልግ ጫማ እመቤት አድርጋልኛለች እውነት ለመናገር ማለት ነው። እና ምን እላችሁ ነው እሷ መምህር ናት። ምንም ቢሆን ምንም ብዙ ላደንቃት አልችልም። ያው ስላላት ነው መምህር ነች ታውቃለች። ያቺ ግን ገበሬ ናት፣ የገጠር ሰው ናት። እህል ሺጣ ለቃልዬ ሳሙና ገዝታ መጣች ብላችሁ ታምናላችሁ? ለልብሷ ማጠቢያ እህል ሺጣ ማለት ነው። አላቅም እና ከውስጤ እስኪል ድረስ ልረሳት ማልችል የሆነ ስለ ኢየሩስ አውርቼ አልጠግብም። ድንግልን አውርቼ አልጠግብም። እውነት አሁን ሻንጣ የሚችል ቢሆን ሚዛን የማይመታብኝ ቢሆን ለእመቤት ልጅና ለኢየሩስ ልጅ ልብስ ገዝቼ ብሄድ በጣም ደስ ነው የሚለኝ። ግን ማዳላት አልፈልግም። ምክንያቱም ብዙ ናቸው እግዚአብሔር አይቆጠራቸው እንጂ ለእነሱ ሁሉ ስላልገዛሁ አልገዛሁላቸው። ብገዛላቸው ደስ ይለኛል። ግን ህፃን ላይ ህፃን ማዳላት ያው መቀያየም ጥሩ አይደለም በሚለው ነው እንጂ እና የባሌ ቤተሰብ አንዲት ልጅ አለች። የባልን ዘመድ አይኑን ባመድ የምትል ልጅ አለ። እውነት ነው አንዳንድ የባል ቤተሰብ ክፉ እንዳለ ሁሉ መልካም አለ ማለት ሙሉ የባል ቤተሰብ ክፉ ነው ብለን ልንደመድምበት አንችልም። መልካም ሰው እንዳለ ሁሉ ክፉም አለና እኔ የባሌ ቤተሰቦች እውነት ለመናገር በመልካም እንትን አስተናግደውኛል። መልካም መስተንግዷቸውን አሳይተውኛል። ለኔ ያላቸው በጣም ትልቅ ነገር አድርገውልኛል። እስኪ ለአሁን እናትየዋ ስደውልልኝ አለማየሁ በቃሽ የሰው ሀገር ልጄ 1000 ዓመታት ኖሪም እኮ ነይ ልጃችሁን ባንድ አሳድጉ፣ አንድ አርጋችኋት እንዳትቀሩ፣ ድገሙላት፣ ውለዱላት ብላ ለኛ የምትጸልይ እናት አባት እውነት አስቀድሞ ቀለብ የሚያዘጋጅ የባል ቤተሰብ አለ የለም። አስቀድማ ገና ምራቴ ትመጣለች ብላ ምጣዴም ገዝታ የእንጀራ ምጣድ የምታዘጋጅ አማት አለች የለችም። የኔ አማት ግን ገና ትመጣለች ብላ የጤፍ መሬት አምና ስንዴ ተዘርቶልን ከረመ፣ ዘንድሮ ጤፍ ተዘርቶልን ይሄው ገና አሁን ሊወቃ ነው ምናምን ሲል ነበር ትናንት ሳሚዬ ማለት ነው። እና ገና ስትመጣ እናት ናት የእንጀራ ምጣድ ሞሰብ ምን ላዘጋጅላት ለልጄ የምትል እንጂ አማት የባል እናት ለልጄ ይሄን ላድርግላት ብላ አታስብም እውነት ለመናገር ማለት ነው። ግን የባል እናት ከመልካምነቷ የተነሳ ይሄን ነገር እናቴ በእርግጥ ሩቅ ስለሆነች ጎንደር ስለሆነች ነው እንጂ ምጣድ ገዝቶ ማማሸት ምናምን አይከብዳትም። እንኳን ለኔ ለበክር ልጇ ማለት ነው ለሌላም ታደርጓለች። ግን የባሌ እናት በቃ መልካምነቷን፣ ደግነቷን፣ ትህትነቷን ለኔና ልጇን በቃ ጎጆ ቀልሶ ማየት እንዴት እንደሚያጓጓት አሳይታኛለች እንጂ አንዳንድ አማት 4 ዓመት 5 ዓመት በሰው ሀገር ስቀመጥ ነገ እመጣለሁ ዛሬ እመጣለሁ እያልኩኝ እሱን ሳስጠብቀው አረ በቃ ልጄ የራስን ህይወት ምራ፣ እሷ ስትመጣ ደግሞ የራሷን ህይወት ትምራ፣ በቃ 4 ዓመት 5 ዓመት ልትጠብቅ አይገባም ይላል። እኔ በ2012 መጋቢት ላይ ነው የካቲት ኪዳነ ምሕረትን አክብሬ ነው የወጣው። መጋቢት ላይ ነው የወርሃ ጾም እኩል ነው ከቤት የወጣው ማለት ነው። መጋቢት አቦ የሲስተሩ አመት ባል ነበርና ከሷ በልተን አድረን በሁለተኛው ግን በሶስተኛው ቀን
አዲስ ጸበል ነበር ጣቤት ጊዮርጊስ የሚባል እንትን ይትኖራ ወደ ደጀን መስመር ማለት ነው። ከዛ እኔም የባሌ እናትም ባሌም ተጠምቀን ጸበል እኔ ወደ አዲስ አበባ እነሱ ወደ ቤታቸው ሄዱ። ለመጨረሻ ጊዜ በዛን ሰዓት የተለያየን እንግዲህ ከ2015 12 ጀምሮ እስከ 2018 6 ዓመት የዛሬ 6 ዓመት አሁን መጋቢት ቢመጣ 6 ዓመታችን ማለት ነው። ልክ አሁን ስሄድ ልክ የዛሬ 6 ዓመት ነው። በተለያየንባት ቀን ነው የምንገናኝ። 1-2 ወር ባሳልፍ ነው እንጂ 1-2 ወር ነው ማሳልፍ ግንቦትና ሚያዝያ ነው እንጂ ማሳልፍ በ6 ዓመት ከ2 ወራችን ነው የምንገናኘው ማለት ነው። እና ባለቤቴ ግን ያን ሁሉ እነሱ ታገስ ትመጣለች እንጀራ ብላ እኮ ነው ምን ብላ እኮ ነው ብለው ማለት ነው ባለቤቴን የሚያጽናኑት ከጎኑ ሆነው። እውነት ለመናገር ቦታ ገዝተን ቤት ሲመተር ጉድጓዱ ሊጫር ቤቱ ሊሰራ ከሩቅ ነው የ5 ብር ትራንስፖርት ነው። አሁን እንኳን ጨምሯል 10 ብርና 15 ብር ሆኗል። ከባለቤቴ ቤት እናት ከገጠሩ ሳይሆን ከከተማው ቶራ ሜዳ ተነስታ ለኛ ቤት እንኳን 15 ብር ትራንስፖርት ነው መኪናው። ገጠሩን ደግሞ አሳውት ወደ ገጠር ስትወርድ ደግሞ በጣም ነው የሚከብደው። በዛ ላይ ትንሽ ልበ ድካም አለባት እና የኛን ቤት ለመስራት በቀን 3 ጧት ለሚመትሩት ዳቦና አረቂ ይዛ ጉድጉንቱን ይሄ መሬቱን ለሚመትሩት ማለት ነው ተደስታ ዳቦና አረቂ ይዛ ሄደች። ከሰዓት እንጀራና ጠላ ተሸክማ ምሳ ቡና የቡና ዕቃ ማለት እኔ አላምንም። ሰው ገና ግድግዳው ነው እንጨቱ ነው እኮ አንዳንድ እንጨት ነው የተጣለበት። እኛ መሐንዲስ ነው የሰራው በስነ ስርዓት ማለት ነው። እንደዚህ በሰው እንደገጠሩ ቤት ምናምን አይደለም፣ ቦንፈል አይደለም። ግን እሷ ከሰዓት የልጆች ቤት በትክክል እንዲሰራላቸው ብላ ከሰዓት ቆንጆ አድርጋ ምግብ ይዛ ምን ብላ ተንከልክላ ቤቴ ሲሰራ የልጆች ደስታ ለኔም ደስታዬ ነው ያለችኝ የባሌ እናት። እውነት እንጃ ቃላት የለኝም። ቤቱ ሲመረግ ምግብ ይዛ ተቁማ ጠላ እየተሸከመች እንግዲህ በድካማ አቅማ ሽማግሌ ማለት ናት ማለት እኛ እሷን በምንረዳ ሰዓት እሷ እንደገና ደግሞ ከዛም አልፎ ቤቱ ሲገረፍ ለሰራተኛ ለምግብ ብር እንዳናወጣ እሷ እንግዲህ ሰውት የተገረፈው ክረምት ወር ነው። ወደዛ ደግሞ ከገጠር ወደ ከተማ አስተዱ ደግሞ ገጠሩን ስትወጡት ጭቃ ነው፣ የገበሬ ሀገር ነው። ያን ጭቃ አልፋ የመኪና እንዳትከፍል የኛ ብር እንዳይወጣ በጀርባ ተሸክማ ጠላና እንጀራ አርጋ ቤቴን ያሰራችልኝ። እኔ ባሌ ግዴታው ነው። ባሌን አላመሰግነው አልችልም። የራሱ ቤት ነው የምንኖርበት። ነገ ከነገ ወዲያ እግዚአብሔር ከፈቀደው የምንመለኩስበት የምንቆርብበት፣ ልጆቻችን ደግሞ የምንድር የምንኩልበት ቤት ነው። እሷ ግን የኛ ደስታ አስደስቷት ለኛ ስንት መስዋዕት የከፈለችልን እናታችን እኔ እንጃ ቃላት የለኝም። ለታቴ ሁሎችም ቆመው ሰርተውልኛል። እህቶቹ አረቂያቸውን እያያዙ ዳባቸውን የወንድማቸው ደስታ አስደስቷቸው እያንዳንዳቸው ማለት ነው ዳባቸውን እያያዙ በቃ አረቂያቸውን ጠላቸውን እያያዙ እንኳን ሌላ የእናቱ እህት ራሱ ማለት ነው ታቴን እሷም ታትጌ ነው የምትባልና እሳቸው ራሱ ጠላቸውን ይዘው ዳባቸውን ይዘው አረቂያቸውን ይዘው በቃ ማህበራዊ ኑሯቸው ፍቅራቸው ያስደስታል። እውነት ለመናገር እኔ ሳሚን በማግባቴ በጣም ደስተኛ ነኝ። የሰው ልጅ ገንዘብ ኖሮ አልኖሮ አይደለም፣ ገንዘብና ሰው እኩል አይታይም። የሰው ልጅ ነው የሚበልጠው። ገንዘብ ብዙም አይደለም። ገንዘብ እግዚአብሔር ገንዘብን መስጠትም መቀማትም የሚችል እሱ ብቻ ነው። ግን የሰው ልጅ ለሰው ልጅ ሲያስብ ሰውን የሰው ደስታ የሚያስደስተው ቤተሰብ ሲገኝ በጣም ነው የሚያስደስት እና የባሌ ቤተሰቦች ለኔ አልጋ ምንጣፌ ናቸው። እውነት ስሄድ ከ2010 ሚያዝያ ላይ ሄጄ ሐምሌ ተመለስኩኝ። ሐምሌ ወደ ጎንደር ተመለስኩኝ። ቃልዬን ያው ላለማምድና ቃልዬን ለማዘር ለመስጠት
አንድ 3 ወር 4 ወር ከማዘር ጋር ተቀምጬ ቃልየን ለማዘር ድስጥና ያው በቃ ከባሌ ጋር ተመካከርንና እነሱ ግን የባሌ ቤተሰቦች ግን አትሄጂም እዚህኛ ሱቁን ከፍትልሻለን 30 ሺህ ብር 40 ሺህ ብር የሱቅ መክፈቻ እንሰጣችኋለን አሉ። እውነት ለመናገር ማለት ነው ለኛ ብዙ ነገር ሆነዋል። እኔ ግን ያው ሱቅ ከፍቼ ተከራይቼ መኖርን አልፈለኩትም። ያው ታውቃላችሁ ኢትዮጵያ ተከራይታችሁ ከኖራችሁ ሰርታችሁ ያው ለቤት ክራይ ነው የምታስረክቡት። እኔ ደግሞ የቤት ክራይ ስላየሁት ስለቀመስኩት ተከራይቶ መኖርን አልፈለኩትም እና እኔም ብኛ አልኳቸው። ከዛ ቃልዬን ማዘር ትቼ ምናምን ምን ላይ ነው ምን ወር ነው ጥር ወር ሄድኩ። ጥር ወር ጥምቀት እንደው ልክ የዛሬ 6 አመት ይጋግራ ኪዳነ ምህረት ነበር ጥምቀትን የተጠመኩኝ ማለት ነው ከአማቴ ጋር አስታውሳለሁ። የመጨረሻቱን የሳሚነትና እኔን ታቴ እንደዚህ ጸጉራችን እየጎተተች እየያዘች ያስረጨችን ጸበል ማለት ነው። ከዛ ፓስፖርት ምናምን ሲወሲ ለመፈተን ወደ አዲስ አበባ ስሄድ ባባዬ ትራንስፖርቴን ችሎ ብር መዞ ከኪሱ ሰጥቶ እንደገና ደግሞ ተመልሼ በጠር የሄድኩኝ ጠር አመት ሊሞላኝ በጠር ሄድኩ ተመልሼ ጠር ላይ ተመለስኩኝ በአመቱ ማለት ነው። አዲስ አበባ ቆይቼ ፓስፖርቴን እንትኑ ሲወስየና ምን ጨርሼ የባባ አባታ ሲሞቱ ለእንትን ለተስካራቸው ሄድኩኝ። ባባንም ለቅሶት ልደርስ በዛው ተስካርም ያው ልበላ ጎጃም ሄድኩ። ስሄድ ግን ማለት ነው በቃ ክብራቸው አክብረውኝ 1-2 ወር ነው ጥር 30 የሄድኩት። ጥር 30 የሄድኩኝ መጋቢት ስንት ቀን ነው በቃ መጋቢት ላይ ነው ወደ አዲስ አበባ ተመልሼ በቃ 2 ወር ከምናምን 2 ወር ከምናምን ተቀምጬ ማለት ነው ለ1 ወር ከምናምን 1 ወር ከምናምን ተቀምጬ ወደ አዲስ አበባ ሄድኩ። ወደ አዲስ አበባ ስሄድ ግን ጸበል ስሄድ የትራንስፖርቴን ችለው ማርያምን ወደ አዲስ አበባ ስመለስ ብር ተሰጥቶኝ በቃ እነሱ ለኔ ምን ብዬ ልንገራችሁ የሰው ልጅ ሰው ያደረገለትን የሚረሳ ጥሩ አይደለም። በመልካምነት እስኪል ድረስ አሁን ታቴስታና ግሬ በስልክ ማለት ነው ነይ ልጄ በቃሽ ነይ ልጄ እንደዚህ ነው በቃሽ ደከመሽ ተንገላታሽ እሱ እንኳን